በአሜሪካ ለምትገኙ ኢትዮጵያን በሙሉ በዚህ ሰዓት ሁለት ትልልቅ ዜናዎች ተሰምተዋል። አንደኛው ልብ የሚነካ ወይም ልብ የሚሰብር ዜና ነው። ሁለተኛው ደግሞ በአሜሪካ ለምንገኝ ኢትዮጵያን ስደተኞች ተስፋ የሚሰጥና የሚያስደስት ልብን በደስታ የሚያሞቅ ትልቅ መረጃ ነው የወጣው። ስለዚህ በዛሬ ቪዲዮ በአጭሩ ሁለቱንም ማለትም የሚያሳዝነው ወይም ልብ የሚነካውን መረጃ እንዲሁም ደግሞ አስደሳቹን ዜና በግሪን ካርድ ሁኔታ ላይ ላለን ሰዎች እንዲሁም በአሳይለምና አጠቃላይ በአሜሪካ ለምንገኝ ኢትዮጵያኖች በሙሉ ተስፋ የሚሰጥ የሚያስደስት መረጃ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ እያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ሁልጊዜ እንደማደርገው አስቀምጥላችኋለሁ። እኔ ከነገርኳችሁ ወይም ካብራራውላችሁ በተጨማሪ ዲቴል ኢንፎርሜሽን ማግኘት የምትፈልጉ ሰዎች ዌብሳይቱን ሊንክ ተጠቅማችሁ መምጣት ትችላላችሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። እዚህ ጋር እንደምትመለከቱት ናቪጌቲንግ ዘ ዱዋል ሪያሊቲስ ኦፍ ዩኤስ ኢሚግሬሽን ኢን 2026 የሚል አለ። እዚህ ጋር የምትመለከቱትን ኢሜጅ ማለትም የአይሲ ኤጀንቶች የሚታዩበትን ኢሜጅ መንካት ትችላላችሁ። ወይም እዚህ ጋር ያለውን ታይትል አንድ ጊዜ ትነኩታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። ዲቴል ኢንፎርሜሽን እዚሁ ፔጅ ላይ ተዘርዝሮ ተቀምጧል። እንደነገርኳችሁ ሁለቱም ዜናዎች ማለትም እጅግ በጣም የሚያስደስተው እንዲሁም ተስፋ የሚሰጠው ዜና እንዲሁም ደግሞ ልብ የሚነካው የሚያሳዝነውን መረጃ እዚሁ ፔጅ ላይ በዝርዝር ተቀምጦ እንመለከታለን። ስለዚህ አንድ በአንድ በየተራ እንመለከታችኋለን። እንደሚታወቀው አዲሱ ዓመት ማለትም 2026 ከመግባቱ አሜሪካ ላይ እጅግ ብዙ ለውጦች እየተደረጉ ወይም አዳዲስ ነገሮች እየሰማን እንገኛለን። በዛሬው ዕለትም እጅግ አሳዛኝ ዜና በአንድ የአሜሪካ ግዛት ተሰምቷል። ይህም እዚህ ጋር እንደምትመለከቱት በሚኒፖሊስ ከተማ አሳዛኝ ክስተት ተፈጽሟል። በአንዲት የአሜሪካ ዜግነት ባላት የ37 ዓመት ወጣት ላይ አሰቃቂ ግድያ ተፈጽሞባታል። ግድያውም የተፈጸመው በኢሚግሬሽን ከስተም ኢንፎርስመንት ሴኩሪቲ አባል ነው። As cops, we're responsible for every single round that leaves our weapon. ግድያውም የተፈጸመው ይህች ወጣት መኪናዋን በማሽከርከር ባለችበት ወቅት በሁለት ጥይት የራስ ቅሏ ተመቶ ህይወቷ እንዲያልፍ ተደርጓል። ይህም ሊሆን የቻለበት ምክንያት እዚህ ጋር እንደምትመለከቱት የአይሲኢ ተሽከርካሪ በረዶ ውስጥ ተቀርቅሮ ሳለ መንገዱ ተዘግቶ ነበር። በዚህም ምክንያት ይህች የአሜሪካ ዜግነት ያላት የ37 ዓመት ወጣት የግል መኪናዋን እያሽከረከረች ባለችበት ወቅት ከአይስ ኤጀንት አባላት ከመኪናዋ እንድትወርድ ጥያቄ ያቀርቡላታል። እሷም በዛ ወቅት ከመኪናዬ አልወርድም ብላ መኪናዋን ነድታ ለማምለጥ በምትሞክርበት ወቅት ከፊት ለፊት ያለ የሴኩሪቲ አባል ሁለት ጥይት በመተኮስ የራስ ቅሏን መጥቶ ህይወቷ እንዲያልፍ አድርጓል። As cops, we're responsible for every single round that leaves our weapon. በዚህም ምክንያት በተለያዩ የአሜሪካ ግዛቶች የህዝብ ተቃውሞ እየታየ ይገኛል። እንዲሁም ደግሞ በሚኒፖሊስ ከተማ ወደ 2000 የሚጠጉ የኢሚግሬሽን ከስተም ኢንፎርስመንት ኤጀንት አባላት እንዲገቡ ተደርጓል። በቪዲዮ ላይም እንደምትመለከቱት ብዙ ለተቃውሞ የወጡ ስደተኞች ላይ ብዙ አካላዊ ጉዳት እየደረሰ ይገኛል። ከዚህ ጋርም ተያይዞ በርካታ ባለስልጣናት ይህን ነገር እየተቹ እንዲሁም ደግሞ የህግ ባለሙያዎችና ጠበቆችም ይህ ነገር ህጋዊ እንዳልሆነ ህግን ተከትለው እየተደረገ እንዳልሆነ እየገለጹ ይገኛሉ። በዛሬው ዕለትም በአሜሪካ በተለያዩ ግዛቶች ለስደተኞች ደስ የማይል እንዲሁም የሚያሳዝን ቀን ሆኖ አልፏል። An eruption of anger, snowballs, and tear gas after a fatal shooting. The Department of Homeland Security insists the woman was trying to run over the agents and the officer shot in self-defense. ስለዚህ በዛሬ ቪዲዮ የተመለከትነው አሳዛኝ መረጃ ይህ ነው። ሁለተኛ እጅግ አስደሳችና ተስፋ የሚሰጥ ማለትም ለብዙ ኢሚግራንቶች በአሜሪካ ለምንገኝ ለግሪን ካርድ ሆልደሮች ወይም በግሪን ካርድ ሁኔታ ላይ ላለን ሰዎች እንዲሁም ደግሞ በአሳይለም ሆነ በአጠቃላይ በማንኛውም አይነት የቪዛ አማራጭ በአሜሪካ ለምንገኝ ኢትዮጵያን ተስፋ የሚሰጥ የሚያስደስቱ መረጃዎች ወደ ተሰሙበት ክፍል ቀጥሎ እንዘዋወራለን። ይህም እዚህ ጋር የምትመለከቷቸው አንድ አራት የሚሆኑ ትልልቅ አፕዴቶች ወይም ትልልቅ አስደሳች ነገሮች ናቸው የተሰሙት። ይህም አጠቃላይ ስንመለከተው የአሰራር ብቃት ላይ ከፍተኛ ለውጦች እንደተደረጉ የሚገልጽ መረጃ ነው። የአዲሱ ዓመት 2026 መጀመሪያ ከፍተኛ የሆነ የአሰራር ቅልጥፍና ይዞ እየመጣ ይገኛል። ለዓመታት የቆዩ ሰፊ የስራ ክምችቶች
መስፈርቶች ወይም ባክሎግ የምንላቸው በዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ወይም በዩኤስሲአይኤስ አሰራሩን ለማቀላጠፍ የሚረዱ አዳዲስ ለውጦችን ወይም አዳዲስ መመሪያዎችን እንዲሁም አዳዲስ ህጎችን ማውጣታቸውን የዩኤስሲአይኤስ ባለስልጣናት እየገለጹ ይገኛሉ። እነዚህ እዚህ ጋር ተዘርዝረው የምትመለከታቸው 4 አዳዲስ መመሪያዎች እጅግ በጣም ሊረዱን የሚችሉ አዳዲስ መመሪያዎች ናቸው። ከነሱ መካከል የመጀመሪያው እዚህ ጋር እንደምትመለከቱት የግሪን ካርድ አሰጣጥ ላይ ከፍተኛ የሆነ ማሻሻያ እንደተደረገ ተገልጿል። በተለይም ለአሜሪካ ዜጎች የቅርብ ዘመዶች የሚቀርቡ የቤተሰብ መሰረት ያላቸው የነዋሪነት ፍቃድ ወይም አጀስትመንት ኦፍ ስታተስ ማመልከቻዎች በአዲስ ፍጥነት እየተሰሩ መሆኑን ወይ ደግሞ እንዲሰሩ የሚያደርግ አዲስ ህግ እንዳወጡ ተገልጿል። ይህ ማለት ነው አዲስ ግሪን ካርድ አፕላይ ለምታደርጉ ሰዎች ወይም አጀስትመንት ኦፍ ስታተስ ፕሮሰስ ላይ ላላችሁ ሰዎች የግሪን ካርድ አሰጣጥ ሂደት በአዲስ መልክ መጀመራቸውን ከዚህ በፊት ተከማችቶ የነበረ ወይም ብዙ ወረፋ የነበረው ባክሎግ የነበረው ተሰርቶ ስላለቀ አሁን ላይ ልክ እንደ በፊቱ አዲስ ግሪን ካርድ አመልካች አጀስትመንት ኦፍ ስታተስ ላይ ያለ ሰው ምንም አይነት የሚጠብቀው ጊዜ አይኖርም ወይም ምንም አይነት የሚጠብቀው የተጋነነ ጊዜ አይኖርም። ሁሉም ነገር ልክ እንደ በፊቱ በፍጥነትና በቅልጥፍና እንደሚሰሩ ራሳቸው የዩኤስሲአይኤስ ባለስልጣናት ገልጸዋል። ይህም አዲስ ግሪን ካርድ አፕላይ ያደረግን ላለን ሰዎች እንዲሁም ለማደስ እየተዘጋጀን ላለን ሰዎች እጅግ በጣም የሚያስደስት መረጃ ነው። ሁለተኛ እጅግ በጣም አስደሳች የተሰማው ዜና የስራ ፍቃድ መረጋጋት ወይም ስቴብል ወርክ አውቶራይዜሽን የሚባለው ነው። የስራ ፍቃድ ሰነዶች ወይም ኢኤዲ የምንለው የእድሳት ሂደት ይበልጥ ግልጽ እየሆነ መምጣቱ ተገልጿል። ሰራተኞችም ድንገተኛ የሆነ የፍቃድ ማለፍ ሳይዘጉ ስራቸውን እንዲቀጥሉ የሚረዳ አዳዲስ መረጃዎች እየወጡ ይገኛሉ። ይህ ማለት በዚህ ወቅት ስቴብል የሆነ ወርክ አውቶራይዜሽን እየተሰጠ እንደሚገኝ ወይም የስራ ፍቃድ ወርክ ፐርሚት የምንለው በዚህ ሰዓት በቀላሉ ማደስ ይቻላል። እንዲሁም ደግሞ አዲስ ላመለከታችሁ ወይም ለማውጣት እያሰባችሁ ላላችሁ ሰዎችም የወርክ አውቶራይዜሽን ጉዳይ ልክ እንደ በፊቱ ስቴብል በሆነበት ሁኔታ ላይ እንደሚገኝ ራሳቸው የዩኤስሲአይኤስ ባለስልጣናት አናውንስ አድርገዋል። በሶስተኛ ደረጃ እጅግ በጣም በአሜሪካ ለምንገኝ ስደተኞች የሚያስደስተው መረጃ ኖርማላይዜሽን ኦፍ ኦቨርሲያስ ቪዛስ የሚባለው ነው። ይህ ማለት የባህር ማዶ ቪዛዎችን ወደ መደበኛ ሁኔታ መመለስ ነው። እዚህ ጋር እንደምትመለከቱት የአሜሪካ ቆንስላዎችና ብሔራዊ የቪዛ ማዕከላት የቃለ መጠየቅ አቅማቸውን በመጨመራቸው የቪዛ መጠበቂያ ጊዜ ወደ ቀድሞ መደበኛ ሁኔታ እየተመለሰ ይገኛል ሲሉ ራሱ ዩኤስሲአይኤስ አናውንስ አድርጓል። ይህ ማለት በተለያየ ሀገር የሚገኝ የዩኤስ ኤምባሲ ወይም የዩኤስ ቪዛ ማዕከላት በዚህ ሰዓት ቪዛዎችን እየሰጡ ይገኛሉ። ይህም ቤተሰቦቻችንን ወደ አሜሪካ ለማምጣት እየተዘጋጀላለን እየሞከረ ላለን ሰዎች እጅግ የሚያስደስት መረጃ ነው። ይህም ተከማችቶ የነበረውን ባክሎግ ሙሉ በሙሉ መቅረፋቸውን ራሳቸው አናውንስ አድርጓል። በዚህም ምክንያት ወደ መደበኛ የሆነ የቃለ መጠየቅና የቪዛ ፕሮሰሲንግ ታይሙ መመለሱን ገልጸዋል። ይህም ቤተሰቦቻችንን ለማምጣት እንዲሁም ቪዛዎችን እየጠበቅን እየሞከረን ላለን ሰዎች እጅግ በጣም የሚያስደስት መረጃ ነው። አራተኛና የመጨረሻ ተስፋ የሚሰጥ እንዲሁም የሚያስደስተው መረጃ እዚህ ጋር እንደምትመለከቱት ግልጸኝነትን መጨመር ነው። ወጥ የሆነ የፖሊሲ አተገባበር አመልካቾችና ቤተሰቦቻችን ስለ ወደፊት ህይወታቸው በተሻለ እርግጠኝነት እንዲቆዩ እየረዳቸው እንደሆነ ተገልጿል። ይህ ማለት ወጥነት ያለው አሰራር ማለትም በኢትዮጵያ የሚገኘው የአሜሪካ ኤምባሲም ሆነ በማንኛውም ሀገር ያለ የዩኤስ ኤምባሲ የሚሰራው አሰራር እንዲሁም የዩኤስሲአይኤስ አሰራር ተመሳሳይነትና ወጥነት ወዳለው አንድ አሰራር መምጣታቸውን ገልጸዋል። ይህም ለስደተኞች የዩኤስሲአይኤስ ህግ ምን ይመስላል የሚለውን በማጥናት ከስደተኛው የሚጠበቁ ነገሮችን በሙሉ ለማዘጋጀትና ህጋዊ መንገዶችን እንድንከተል ስለሚረዳ እጅግ በጣም አስደሳች መረጃ ነው። ስለዚህ ከዩኤስሲአይኤስ ከአሜሪካ ኢሚግሬሽንና ዜግነት አገልግሎት ለስደተኞች ማለትም በአሜሪካ ለምንገኝ ኢትዮጵያን እንዲሁም አጠቃላይ ስደተኞች የተሰሙት 4 አስደሳችና ተስፋ የሚሰጡ መረጃዎች እነዚህን ይመስላሉ። እንዲሁም ከዚህ በፊት ቀደም ብዬ ነገርኳችሁ በሚኒያፖሊስ ከተማ የተፈጸመው አሳዛኝ ግድያ አለ። ስለዚህ የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ ቪዲዮ ማለትም ከዚህ ቀጥሎ ባለ ቪዲዮ በአሜሪካ ለምትገኙ ኢትዮጵያን እጅግ በጣም የሚያስደስት አንድ ትልቅ ነገር ይዤላችሁ እመጣለሁ። ስለዚህ በቀጣይ ቪዲዮ አናውንስ ማድረግ ይሆናል። ስለዚህ ሁላችሁም ለዚህ ቻናል አዲስ የሆናችሁ ሰዎች መግቢያ ላይ እንደነገርኳችሁ ሰብስክራይብ አድርጋችሁ መጠበቃችሁ እንዳትረሱ። በቀጣይ ይዤላችሁ መጣው ትልቅ ነገር እንዳያመልጣችሁ ሁላችሁም ሰብስክራይብ አድርጋችሁ ጠብቁኝ። የዛሬ ቪዲዮ ይሄን ይመስል ነበር። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። ቪዲዮም እንደወደዳችሁት እንደተመቻችሁ ላይክ ያደረጋችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል ቪዲዮ እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ